ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከዊንጓን አካዳሚ የ12ኛ ክፍል የጂኦግራፊ መምህራችሁ ነኝ። ባለፈው ከሰስቴኔብል ዴቨሎፕመንት 3 ነጥብ አኳያ ፋክተርስ ኦፍ ሰስቴኔብል ዴቨሎፕመንት እያየን ነበረ። ለምሳሌ ግሎባላይዜሽን አይተናል፣ ፖቨርቲ አይተናል፣ በተለይ መልቲናሽናል ኮርፖሬሽንስ አይተናል። ዛሬ የምናየው ሪጂናል ኢምባላንስ ኤንድ ኮራፕሽን ነው። ይሄም የሀገራትን የእድገት ሁኔታ ወይም ዓለም አቀፍ እድገትና ድህነትን ይወስናል። ሪጂናል ኢምባላንስ ሚስ የአካባቢ አለመመጣጠን ልዩነት ነው። የገቢ ልዩነት፣ የሀብት ቁጥጥር ልዩነት ነው የሚመለከተው። ኮራፕሽን ያው ሙስና ነው፣ በሌላ መልኩ እናውቀዋለን። ኢኮኖሚክ ኢንኢኳሊቲ ኤንድ ትሬድ በሚለው ስር ኮንቨርጅ ሁለት አይነት አመለካከቶች ወይም ቲዎሪዎች አታዮች አሉ። ኢኮኖሚክ ኢንኢኳሊቲ የመጀመሪያው ኮንቨርጀንስ ሃይፖቴሲስ ነው። ሌተር ቢካምስ ሌት ካመርስ ሹድ ግሮ ፋስተር ባይ አዶፕቲንግ ኤግዚስቲንግ ቴክኖሎጂስ። ግሎባላይዜሽን ስናይ ግሎባላይዜሽን ሉላዊነት ነው። የኢኮኖሚ፣ የማህበራዊ፣ የቴክኖሎጂ፣ የባህል ሼር መደራረግ ነው። በጣም እየጨመረ የመጣ በተለያዩ የዓለም ክፍሎች ያሉ የሀገራት፣ የህዝቦች፣ የተቋማት ግንኙነት ነው ብለናል። እሱ ተከትሎ የሚፈጠር የኢኮኖሚክ ኢንኢኳሊቲ ቢኖር ለጊዜው ነው የሚል አመለካከት ኮንቨርጅ ያደርጋል ነው። ሌት ካመርስ ለምሳሌ የአፍሪካ ሀገራትን ብንወስድ ኢትዮጵያን ጨምሮ አውሮፓ ነው ቀድሞ ያደገው ወይም ደግሞ ሩቅ መካከለኛው ምስራቅ ነው ቀድሞ ያደገው ብንል ከነሱ ያደገ ቴክኖሎጂ፣ ያደገ ኢኮኖሚ፣ የተጠና ፖሊሲ በማምጣት በአጭር ጊዜ ውስጥ እድገት ማስመዝገብ ይቻላል የሚል አስተሳሰብ ነው። የቴክኖሎጂ ተሞክሮ፣ የፖሊሲ ተሞክሮ በመውሰድ በቀላሉ ማደግ ይቻላል። ሁለተኛው ትሬድ ኢምባላንስ ነው አብረን የምናየው። ከዚህ ጋር ተያይዞ ትሬድ ኢምባላንስ ኦከርስ ዌን ኢምፖርትስ ኤክሲድ ኤክስፖርትስ። ይሄኛውም ኢምፖርት ማይነስ ኤክስፖርት ኢዝ ኢኳልስ ቱ ኤክስፖርቱ ትንሽ ከሆነ ፖዚቲቭ ሲሆን ምን ይከሰታል? ኢምፖርት ማይነስ ኤክስፖርት ኢዝ ኢኳልስ ቱ ኔጌቲቭ ሲሆን ምንም ይከሰታል? ኢምፖርት ማይነስ ኤክስፖርት ኢዝ ኢኳልስ ቱ ዜሮ ሲሆን ይሄ ኒውትራል ነው። ዜር ኢዝ ኖ ትሬድ ባላንስ ኦር ኢምባላንስ። ይሄ ፕሮፊትም የለም ዴፊሲትም የለ። ይሄ ዴፊሲት ኪሳራ ነው፣ ትሬድ ዴፊሲት ነው የሚባለው። ይሄኛው ደግሞ ፕሮፊት ነው። እሺ ተማሪዎች ሁለተኛው ነጥብ የምናየው ትሬድ ኢምባላንስ ነው። ትሬድ ኢምባላንስ ዲፋይንድ ኦከርስ ዌን ኢምፖርትስ ኤክሲድ ኤክስፖርትስ ነው። ኢምፖርት ኢዝ ግሬተር ዛን ኤክስፖርት ነው። ኤክስፖርት ነው መጨመር ያለበት። ዘ አማውንት ኦፍ አንድ ሀገር ሽጣ ጉድስ ኤንድ ሰርቪስስ ሽጣ ከምታገኘው ገቢ አንጻር ሸቀጦችና አገልግሎቶችን ለመግዛት የምታወጣው ወጪ ሲያንስ ማለት ነው ጤናማ ኢኮኖሚ ማለት። ስለዚህ ኢምፖርቱ ከኤክስፖርቱ በሚበልጥበት ሰዓት ትሬድ ኢምባላንስ ይፈጠራል፣ የንግድ ዴፊሲት ማለት ነው። ኢምፖርት ማይነስ ኤክስፖርት ኢኳልስ ቱ ፖዚቲቭ ሲሆን ትሬድ ዴፊሲት። ኢምፖርት ማይነስ ኤክስፖርት ኢኳልስ ቱ ኔጌቲቭ ከሆነ ኢምፖርቱ ትንሽ ነው ኤክስፖርቱ ትልቅ ነው ማለት ነው፣ ፕሮፊት ነው የሚሆነው። ወይም ደግሞ ኢምፖርት ማይነስ ኤክስፖርት ዜሮ ከሆነ ኒውትራል ነው። ትሬድ ኢምባላንስ ማለት አንድ ሀገር ወደ ሀገር ውስጥ ኢምፖርት የምታደርጋቸው ሸቀጦችና አገልግሎቶች ዋጋ ወደ ውጭ ኤክስፖርት በማድረግ ከምታገኘው ገቢ በላይ ሲሆን ማለት ነው። ገቢዋ ወጪዋን አልሸፈነም ማለት ነው። ሜዠሪንግ ዘ ጋፕ፣ ይሄ ትሬድ ኢምባላንስን ሜዠር ለማድረግ የሚያገለግል ጊኒ ኮፊሽንት ነው። በኢኮኖሚክስ በጣም የሚታወቅ ቀመር ነው። ይሄ ሲምፕሊ ቀመር ነው። ጊኒ ኮፊሽንት ሬንጅ የሚያደርገው ከ0 እስከ 1 ነው። 0 ከሆነ ፐርፌክት ኢኳሊቲ ነው። 1 ከሆነ ደግሞ ኢንኢኳሊቲ ነው። እየጨመረ ከ1 ወደ ፐርሰንት ስንቀይረው ከ0 ወደ 100% ወይም ደግሞ ወደ 1 ወደ ሙሉ ሲጨምር ማክሲማም ኢንኢኳሊቲ ነው። ከዚህ አንጻር ሀገሮች ሌብል ይደረጋሉ እና ማነው ጊኒ ኮፊሽንቱ ከፍተኛ የሆነ የማነው ዝቅተኛ የማነው 0 የሚለው መለየት ይቻላል ማለት ነው። ሳብሳሃራን አፍሪካ ወይም ከሰሃራ በታች ያሉ አፍሪካ አገራት እንደ ደቡብ ሱዳን፣ ቻድ፣ ሴንትራል አፍሪካ የመሳሰሉት ሀገራት ከረንትሊ ሃሳም ኦፍ ዘ ሃይስት ኢንኢኳሊቲ ሌቭልስ ኢን ዘ ወርልድ በዓለማችን ሃይስት ሌቭል ኦፍ ኢንኢኳሊቲ ካለባቸው ሀገሮች ናቸው። ለምንድነው ኢንኢኳሊቲ እዚህ ጋር ትኩረት የተሰጠው? ፖቨርቲ ኢዝ ዳይሬክትሊ ሪኳርድ ቱ አንኢምፕሎይመንት። አንድ ሀገር ውስጥ ድህነት አለ የሚባለው ወይም ደግሞ ዴቨሎፕመንትን ለማረጋገጥ የሚቻለው አንኢምፕሎይመንት ስራ አጥነትን በመከላከል ነው። ሁለተኛው ኢንኢኳሊቲ ነው። ሁለተኛው ዘርፉ ዳይሜንሽን ፖቨርቲ ኢንኢኳሊቲ ኤንድ ኢንካም ፖቨርቲ ነው። ኢንካም ፖቨርቲ። ስለዚህ የገቢ ድህነት ካለ ወይም ደግሞ የሀብት ልዩነት ካለ ወይም ስራ አጥነት ካለ አንድ ሀገር ውስጥ ፖቨርቲ ይኖራል ማለት ነው።
ከዚህ አንጻር ሲፈርጅ ሳብሳሃራን ወይም ደግሞ ከሰሃራ በታች ያለው የዓለም ክፍል ከአፍሪካ ውስጥም ሳብሳሃራን አፍሪካ ካንትሪስ የባሰባቸው ናቸው ማለት ነው። በከፋ የገቢ ልዩነትና የድህነት ሌብል ላይ የሚገኙ ናቸው። ከሰስተነብል ዴቨሎፕመንት ጋር አያይዘን ምዕራፋችን ሰስተነብል ዴቨሎፕመንት SSD ሰስተነብል ዴቨሎፕመንት 3 ነው የሚለው። ከሱ ጋር ተያይዞ የሚገለጸው ሌላው ፋክተር ኮራፕሽን ነው። ኮራፕሽን ወይም ሙስና ልንለው እንችላለን። ኮራፕሽን ዲፋይን ለማድረግ ያክል ዘ አቢዩዝ ኦፍ ኢንተረስትድ ፓወር ፎር ፕራይቬት ጌይን ነው። በመንግስት ወይም በተቋማት የተሰጠን ስልጣን፣ በህግ የተሰጠን ስልጣን ተገቢ ለራስ ጥቅም ሲባል ወይም ለሌሎች ጥቅም ሲባል በቀጥታም ይሁን በተዘዋዋሪ ያለ አግባብ መጠቀም ማለት ነው። ለምሳሌ የፓርላማ አባል ብትሆኑ የመንግስት ስልጣን ነው። ይሄ በህግ የተሰጠ ስልጣን ነው። በህገ መንግስት የተሰጠ የፓርላማ አባል ሆናችሁ የተዛባ ወይም ያልተስተካከለ አዋጅ ለማውጣት ብትተባበሩ ሌጋል ኮራፕሽን ነው ማለት ነው። ስልጣን ይዛችሁ ስልጣችሁን ያለ አግባብ ተጠቅማችሁ ዘመዳችሁን ስራ ብትቀጥሩት ወይም ደግሞ እንዲጠቀም ብታረጉ ሙስና ነው ማለት ነው። ስለዚህ ሙስና ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ የሆኑ መገለጫዎችም ምክንያቶችም አሉ። ሰፊ ነገር ነው። የመጀመሪያው እዚህ ጋር የምናየው ብራይበሪ ነው። ብራይበሪ ኢንፍሉዌንሲንግ አድሚኒስትሬቲቭ ዲሲሽን ዊዝ ፔይመንትስ ነው። ጉቦ ማለት ነው ባጭሩ። ጉቦና መደለያ በመቀበል የመንግስትን ስልጣን ያለ አግባብ መጠቀም ብራይበሪ። ሌላው ቴፍት ኦፍ አሴትስ ነው። የህዝብ ሀብት ዝርፊያ ነው። ኢምበዝልመንት ኦፍ ፐብሊክ ፈንድስ ነው። ለህዝብ የተመደበ በጀትን ለትምህርት ቤቶች፣ ለመሰረተ ልማት፣ ለሮድ፣ ለኤሌክትሪሲቲ፣ ለንጹህ መጠጥ ውሃ አገልግሎት መመደብ መዋል የነበረበትን በስልጣን ላይ ያለ መዋቅር ወይም አካል መስሪያ ቤት ተገቢ ላልሆነ ነገር ቢጠቀምበት ማለት ነው። ፓትሮኔጅ ነው ሌላው 12ኛ ክፍል ላይ የተገለጸው። ፓትሮኔጅ መጽሐፋችን ላይ የተገለጸው ማለት ነው። ፓትሮኔጅ ፋቮሪቲዝም ነው፣ ማዳላት ማለት ነው። ኔፖቲዝም ኢን ገቨርንመንት ኮንትራክትስ በመንግስት ኮንትራክቶች ለምሳሌ ኤግዛምፕል ስኩልስ ሃይስኩሎችን መንግስት ያስገነባል። ሆስፒታልስ፣ ብሪጅስ፣ ድልድዮች ሊሆኑ ይችላሉ። እነዚህን የመሳሰሉ የመንግስት ፕሮጀክቶችን ለምትፈልጉት ባድሎ በዝምድና ወይም በጥቅም ለተሳሰረ ተቋራጭ ወይም ኮንትራክተር መስጠት ሊሆን ይችላል። ወይም ደግሞ መስሪያ ቤት ከሆነ የምታውቁትን ሰው ወይም ዘመዳችሁን ማስታወቂያ እንዲሰማ እንዲደርሰው ጥያቄውን ቀድሞ እንዲያውቅ በማድረግ የስራ ዕድል እንዲያገኝ ማድረግን ይመለከታል። በስጋ ዝምድና፣ በጓደኝነት ወይም በአካባቢ ልጅነት መስራት ማለት ነው ፓትሮኔጅ። ጂኦግራፊ ኦፍ ኮራፕሽን ስናየው ኮራፕሽን ፖለቲካል ኢሹ ነው። ከሶሺዮሎጂ አንጻር፣ ከፖለቲካል ሳይንስ አንጻር፣ ከጂኦግራፊ አንጻር፣ ከኢኮኖሚክስ አንጻር ሊታይ ይችላል። ኮራፕሽን ከጂኦግራፊ አንጻር ኮራፕሽን ሲታይ ስርጭቱን ነው። የትኛው አካባቢ ነው ኮራፕሽን የሚበዛው፣ የትኞቹ ስቴቶች ናቸው ሞር ኮራፕት የሚለውን ይመልስልናል። ይሄርስ ኮራፕሽን ፐርሴፕሽን ኢንዴክስ ነው ይሄኛው ቀመር። ይህንን ለማወቅ ሲፒአይ ወይም ኮራፕሽን ፐርሴፕሽን ኢንዴክስ ስኬል ኦፍ ኮራፕሽኑ 0 ከሆነ ሞስት ኮራፕት ነው። ይሄ ኢንዴክስ 0 ከሆነ በጣም ኮራፕሽን ያለባቸው ሀገሮች ናቸው። 100 ከሆነ ደግሞ ሊስት ኮራፕት ናቸው ማለት ነው። ከዚህ አንጻር ዘ ስቴት 70% ኦፍ ሂማኒቲ ሊቭስ አንደር ቬሪ ኮራፕት ገቨርንመንትስ 75 ከመቶ የሚሆነው የሰው ልጅ አክሮስ ዘ ወርልድ ሂማኒቲ ኢን ዘ ወርልድ ማለት ነው። እዚህ ጋር በዓለም ላይ ካሉት 7.3 ቢሊዮን ገደማ ሰዎች ውስጥ 73% ሊቭስ ኢን ኮራፕት ስቴትስ በጣም ኮራፕሽን ባለባቸው ሀገራት ይኖራል አብዛኛው ማለት ነው። አብዛኛው የዓለማችን ህዝብ የሚኖረው ኮራፕሽን ባለበት አካባቢ ነው ወይም ኮራፕሽን ባለባቸው አገሮች ውስጥ ነው። ይሄ ጂኒ ኮፊሽንት ግራፍ እንደሚያሳየን ፊገር 5.3 ሴሌክትድ አፍሪካን ካንትሪ ራንኪንግ ኢን ኢኒኳሊቲ ወርልድ ባንክ ኢስቲሜት ነው። ጂኒ ኢንዴክስ ነው የዓለም ባንክ እንዳስቀመጠው። ሳውዝ አፍሪካ ነው እዚጋ ትልቁ ወደ 60% በላይ የመጣው የሳውዝ አፍሪካ ነው። ፎሎውድ ባይ ሴንትራል አፍሪካ፣ ቦትስዋና፣ ኮንጎ፣ ኮሞሮስ፣ ጋና፣ ጋቦ ቨርዴ፣ ጅቡቲ፣ ታንዛኒያ፣ ማላዊ፣ ቤኒን፣ ኮትዲቮር፣ ማሊ፣ ላይቤሪያ፣ ጊኔቢሳው፣ ሞሪታኒያ፣ ጊና አብዛኛው የደቡብ አፍሪካና የምዕራብ አፍሪካ ሀገራት ናቸው። ኢኒኳሊቲው በጣም ከትልቅ ወደ ትንሽ ከሳውዝ አፍሪካ ከሪፐብሊክ ኦፍ ሳውዝ አፍሪካ ወደ ጊኒያ። ኢኮኖሚካሊ ሳውዝ አፍሪካ ያደገ የተሻለ ኢኮኖሚ ያለው አገር ነው። ነገር ግን ለምሳሌ በጥቁሮችና በነጮች መካከል በድሃውና በሀብታም መካከል ያለው የገቢ ልዩነት ከፍተኛ መሆኑን ያመለክታል። ተማሪዎች የዕለቱን ትምህርታችን ከመጨረሳችን በፊት ጥያቄዎችን እንሰራለን። የመጀመሪያው ትሬድ ባላንስ ኦከርስ ዌን
ትሬድ ባላንስ አንድ ሀገር ውስጥ የንግድ ኢምባላንስ ወይም ደግሞ ተመጣጣኝ ያልሆነ የገቢና ወጪ ንግድ ኢምፖርት አማውንት ኦፍ ኢምፖርት ግሬተር ዛን ኤክስፖርት ሲሆን ነው ኢምባላንስ የሚባለው ብለናል። ከፍ ብለን ኢምፖርቱ ከኤክስፖርቱ ከሆነ በኪሳራ በሌላችሁ ገቢ እየኖራችሁ ነው ማለት ነው። በሌላችሁ ገቢ ያላችሁ 100 ብር ቢሆን የ50 ብር ደብተር ብገዙ የ30 ብር እስክሪብቶ ብገዙ 80 ብር የ30 ብር ጫማ ብታስቀቡ ወይም ብታጸዱ ሌላ ደግሞ ምግብ ገዝታችሁ ብትጠቀሙ የምግብ ዋጋው ተበድራችሁ ነው ማለት ነው። ሀብታም አይደላችሁም። የትራንስፖርት ዋጋ የምግብ ዋጋ አልተሸፈነም። እንደዛ ማለት ነው። ሀገራት በዴፊሲት በኪሳራ ወይም ደግሞ በጉድለት ሲንቀሳቀሱ ትሬድ ኢምባላንስ ይባላል። መቼ ነው? ኤ ካንትሪ ፕሮዲውስስ ኤቭሪቲንግ ኢት ኒድስ እያንዳንዱ የሚፈልገውን ነገር ኤቭሪቲንግ ሚንስ ኤቭሪ ጉድስ ኤንድ ሰርቪስስ ሁሉንም ሸቀጦችና አገልግሎቶች የሕክምና መሳሪያዎችን፣ የምግብ ቁሳቁሶችን የመሳሰሉ ነገሮችን አንድ ሀገር ራሷ ማምረት ሲጀመር በዓለም ላይ እንደዚህ አይነት ሀገር የለም። ኤቭሪቲንግ ማምረት የሚችልና ኒዱን ዴማንዱን ሳትስፋይ የሚችል ሀገር የለም። ያደጉት ሀገሮች ራሳቸው ኤክስፖርታቸው ሞር ኤክስፖርት ኢዝ ግሬተር ዛን ኢምፖርት ነው እንጂ የሚሆነው ይሄንን ሪፕሬዘንት ሊያደርግ የሚችል የዓለም ሀገር የለም። አይሆንም ማለት ነው። ቢ ዘ ኮስት ኦፍ ኢምፖርትስ ኤክሲድስ ዘ ኮስት ኦፍ ኤክስፖርትስ ኢምፖርት ኢዝ ግሬተር ዛን ኤክሲድ ሚንስ ግሬተር ዛን ነው ኤክስፖርት። መልሳችን ቢ ነው ማለት ነው። ሲሚለር ካንትሪ ሃዝ ኖ ናቹራል ሪሶርስ አንሪሌትድ ነው፣ ከመልሳችን ጋር አይሄድም። ሁለተኛው ጥያቄ ኦን ዘ ጊኒ ኮፊሽንት ስኬል በጊኒ ኮፊሽንት ወይም ደግሞ ቀመር ስኮር ኦፍ ዜሮ መሆን የሚያመለክተው ምንድን ነው? ማክሲማም ኢኒኳሊቲ ፌይልድ ስቴት ፐርፌክት ፌይልድ ስቴት ሚንስ የወደቀ ወይም ራሱን መምራት ያልቻለ አገር ማለት ነው። ፐርፌክት ኢኳሊቲ መልሳችን ሲ ነው። ፐርፌክት ኢኳሊቲ ነው። ይሄኛው አንድ ከሆነ ፐርፌክት ኢኳሊቲ ነው። ማክሲማም ኢኒኳሊቲ 1 ነው የሚሆነው። ሃይ ሌቭል ኦፍ ኮራፕሽን ይሄ ጊኒ ኮፊሽንት ኮራፕሽንን ሳይሆን ኢኒኳሊቲን ነው የሚለካው። ኖት ሜዠርድ ነው መልሳችን ለዲ። ኮራፕሽን በጊኒ ኮፊሽንት ሳይሆን በሌላ ነው የሚለካው። ሶስተኛው ጥያቄ ክሊፕቶክራሲ ሪፈርስ ቱ ኤ ጊቪንግ ስሞል ጊፍትስ ቱ ኦፊሻልስ ትንሽ ጊፍት ከኮራፕሽን ጋር በተያያዘ ትንንሽ ስጦታዎችን ለባለስልጣናት መስጠት ነው የሚለው። ቢ ሲስተሚክ ቴፍት ኦን ኤ ግራውንድ ስኬል ባይ ሃይ ፐብሊክ ኦፊሻልስ ሃይ ፐብሊክ ኦፊሻልስ በከፍተኛ ባለስልጣናት ማለት ነው። ትልቅ የሆነ የሀገር ሀብት የሚያወጡ ፕሮጀክቶች ሲፈጸሙ ሲስተሚክ በሆነ በጣም ሲስተማቲክ በሆነ ስልጣን መሰረት በማድረግ የሚፈጸም የሙስና አይነት ነው። ግራንድ ኮራፕሽን ልንለው እንችላለን። ይሄን ዘመዳችሁን የሆነ ማስታወቂያ እንዳይ ምናምን አድርጋችሁ ሌላው እንዳይሰማ ካረጋችሁ እሱ የዚህ ተቃራኒ ፒቲ ኮራፕሽን ይባላል። PITTY ኮራፕሽን። ግራንድ ኮራፕሽን ሲስተሚክ ነው። ትልልቅ በሆኑ ባለስልጣናት በትልልቅ የሀገር ፕሮጀክቶች ላይ የሚፈጸር የሀገር ሀብት ምዝበራ ማለት ነው። ፕሮሞቲንግ የፋሚሊ ሜምበር ቱ የጆብ የቤተሰብ አባልን ስራ እንዲያገኝ ማድረግ ይሄ ኔፖቲዝም ነው ብለናል ቀደም። ኔፖቲዝም በዘመድ መስራት። ዲ እያለ ያለው ፌር ኤንድ ትራንስፓረንት ኤሌክሽን ነው። ላክ ኦፍ ፌር አሁን ይሄ ላክ ኦፍ ፌር ኤንድ ትራንስፓረንት ኤሌክሽን ሚዛናዊና ግልጽና ፍትሐዊ የሆነ ምርጫ መካሄድ አለመኖር ቢሆን ፖለቲካል ኮራፕሽን ይሆን ነበረ። ይሄ ሲጀመር ኮራፕሽን አይደለም ዲ እያወራ ያለው ግን ላክ ኦፍ ቢለው ራሱ እጥረት የሚዛናዊና ፍትሐዊና ትራንስፓረንት ፍትሐዊና ግልጽ ምርጫ አለመደረግ ቢል ፖለቲካል ኮራፕሽን ነው። ክሊፕቶክራሲ ግን የስልጣን ተዋረድን ወይም የተቀመጠ ህግን አዋጅን ተጠቅሞ በደል መፈጸም ነው። መልሳችን ቢ ይሆናል ማለት ነው። አራተኛ which region is noted for having high inequality ከፍተኛ የሆነ የገቢ ልዩነት በዜጎች መካከል በአካባቢው despite low per capita income በዝቅተኛ የገቢ ደረጃ ቢሆኑም አገራቱ ህዝቡ በዝቅተኛ የገቢ ደረጃ ቢገኙም ከፍተኛ የሆነ ደግሞ ከዛ ብሶ የገቢ ልዩነት የሚታይበት የዓለም ክፍል ወይም የዓለም አካባቢ የትኛው ነው? ኤ ስካንዲኔቪያ ኖርዘርን ዩሮፕ ነው። ይሄኛው ኖርዌይ፣ ፊንላንድ ማለት ነው። ኖርዘርን ዩሮፕ ነው የሚመለከተው። ኢኒኳሊቲ የሌለበት ዲሞክራቲክ አይዲያልስ ያለበት የኢኮኖሚ እድገት ያለበት አካባቢ ነው። ሰሜን አውሮፓ ነው። ሳብሳሃራን አፍሪካ መልሳችን ይሄ ነው ማለት ነው። ቢ ሲ ኖርዝ አሜሪካ ይሄም ለዚህ ለሃይ ኢንካም ኢኒኳሊቲ
ይኖራል። ግን ሎው አትሊስት ዜር ኢዝ ሃይፐር ካፒታ ኢንካም ቢያንስ የነፍስ ወከፍ ገቢ ከፍተኛ ነው። ኢኒኳሊቲ አለ የትም ዓለም። አውስትራሊያ የተሻለ ልክ እንደ ስካንዲኔቪያን የተሻለ ኢኮኖሚ የተሻለ ኢንካም ዲስትሪቢሽን ቤተር ኢንካም ዲስትሪቢሽን ያለበት ሀገር ነው ማለት ነው። እሺ ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።